መጀመሪያ ይሄ ቪዲዮ ቫይራል ይወጣ። ቫይራል ከወጣ በኋላ እንዴት እንደሚታሰር እንዴት እንደሚሰቀል አሳያለሁ። ከዛ በኋላ ይሄን ብትገዙ እንኳን ለማዘዝ ስትፈልጉ እዛ አረብ ሀገር ሆናችሁ ይሄን ቪዲዮ ትልኩና እንዴት እንደሚታሰር ደግሞ እንዴት እንደሚታሰር የምፖስት ዕቃ ስትገዢ ቪዲዮ ትፖስቻለሽ። ኦፍ ኮርስ ፖስታለሁ። ምክንያቱም በጣም ብዙ ሰዎች ነርባቸውን የምትጎዷቸው ስላለ ኑሮ ውድነት አለ። ኢትዮጵያ አትምጡ። ኑሮ ውድነት አለ፣ ግን ከሰራህ ኑሮ ውድነትን ታሸንፋለህ። አሁን ይሄ ኢትዮጵያ አለ፣ መከየፍ ኢትዮጵያ አለ። የሌለ ነገር ምንድን እንደሆነ ታውቃላችሁ? ኢትዮጵያ ስራ ጋይስ እንዲያው ዛሬ ይህን ቪዲዮ ያየ ሰው ላይክ፣ ሸር፣ ሰብስክራይብ ሳያደርግ እንዳያልፍ። እውነት እኔ በጣም መሮኛል። ለምን ነው ሰብስክራይብ የማያድገው? እና መኪና ስጠብቅ አውሮፕላን ገዛው። እኔ መኪና ገዛለሁ እያልኩኝ እኔ አውሮፕላን ገዛው። እንኳን ደስ አለሽ በሉኝ። እና እንዴት ናችሁ? ሰላም ናችሁን? ያለው እግዚአብሔር ይመስገን። ይሄን ቪዲዮ ስትጀምሩ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ጀምሩ። ቆሎ የሚያዙ ዘግ ነው የሰፋው ስፌት በአንድ ቀን የሰፋው ስፌት ናት። በትዕዛዝ ማሰፋት ምን በዲዛይን እየላካችሁ ሰፋላችሁ አለው። አውሮፕላን ገዛው ስላችሁ እውነትም አውሮፕላን ገዛው። ላሳያችሁ ክንፉን አውሮፕላን ክንፍ ነው ይሄ እና ይሄ በአረበኛ መረዋ ይባላል። ደግሞ በምንድን ነው በእንግሊዝኛ በምንድነው ቬንቲሌተር ይባላል። ይሄ ለሙቀት ንፋስ ይሰጣል። ቤት ውስጥ ትላትሎች፣ ትልኞች፣ ምናምኖች፣ በረሮች እንዳይገባ ይከላከላል። እና እንደምታስታውሱት ሁልጊዜ እሺ ምናምን ማታ ደግሞ ክረምት ሲሆን በረሮም ይሄ ምንድነው ይሄ እንደ ቢራቢሮ የምትመስል ነገር ምናምን ትልኝ አዎ ትገባለች። እና እሱን ለመከላከል ብዬ ያው አራት ነበር የሚያስፈልገኝ አራት መረኳ ወይም ቬንቲሌተር ነበር የሚያስፈልገኝ። እና ያው እንግዲህ አንድ ቬንቲሌተር 3 ነው የሚያስረው። 2 ነው የገዛሁት። 1 2 3 ነው የሚያስረው። ያው 2 ቬንቲሌተር ገዝቻለሁ። ከፈትኩና አየሁና ለተመልካቾች ላሳያቸው ብዬ 2 ነው የገዛሁት። ይኸው አንዱ እዚህ ጋር ይኸው አንዱ እዚህ ጋር። ይሄ ደግሞ መስቀያው ነው። እንግዲህ እንቁላል ቀስ በቀስ በእግሩ ይሄዳል አይደለ? አሁን እግዚአብሔር ይመስገን 2 ገዝቻለሁ። አንዱን ሳሎን አደርገዋለሁ፣ አንዱን ከኛ መኝታ ቤት አደርገዋለሁ። ሳሎን የማደርግበት ምክንያት ከእናንተ ጋር ላይ ምናምን ማታ ሳወራ የምትለው ትልኟ እየመጣች ትረብሸኛለች። እንደገና ቢንቢ ይበላናል እኛም ሳሎን ላይ ስንሆን ማለት ነው። ምክንያቱም አትክልትማ ቦታ ስለሆነ ያለ ነው። መኝታ ቤትም ደግሞ በቃ የማይሆን አጎበር ባሳያችሁ በጣም ትገረማላችሁ። ይሄ ቪዲዮ ቫይራል ከወጣ መኝታ ቤት ማሳያችኋለሁ። ቁም ሳጥን አለው፣ የመዋቢያ ኮሜዲዮን አለው፣ ሁሉም ነገር አለው። ግን አልጋው ያስጠላል። ለምን ነው የሚያስጠላው? ቢንቢ ስለሚበላን አጎበር አድርገንበት። አጎበሩም ደግሞ ዘመናዊ ነበር እኔ ስወልድ የገዛሁት። ዘመናዊው ተሰባበረና ብረቱ አሁን እጄ ዘመናዊውን ስጠይቀው ውድ ሆነ። ከዛ ምን አደረኩ? ዝም ብዬ ይሄ በየቀበሌ የሚሰጠው አለ አይደል? እሱን በ4 እንጨት ተክ እያደረኩት ከዚህ ሁላ ስቃይ ከዚህ ሁላ መከራ ለምን ቬንቲሌተር አልገዛም ብዬ ያለችኝን ሙጥጥ አድርጌ ነገ ሌላ ቀን ነው ብዬ እየቆየ ኢትዮጵያ ኑሮ ታውቃላችሁ። ዛሬ 10 ሺህ ብር የተባለው ነገ 15 ሺህ ብር ነው፣ ነገ ወደ 20 ሺህ ብር እያለ ነው የሚሄደው። ይሄው እስኪ አንደኛውን ተተንየው መረሃ ቃሉ ይሄው ምትአስሩበት ምን ምትሉበት ይሄው መተግበሪያው ማለት ነው። ከዛ እንትኑ ይሄው ቆጣሪው ይሄው መክፈቻና መዝጊያው ይሄው። ከዛ ዋናው ወይ ይሄ ጭቅላት ይሰካል። ይሄው እዚህ ጋር አሁን በመብራት ሲታሰር
ወይስ መልኩ ሲያምር ይሄው። ከዛ ቅዝቃዜ ንፋስ ምናምን ነበረ እንዳለ ምናምን መቀመጥ የለም። ይሄው እኔ ምን ብያችኋለሁ በፊት ማለት ፈጣሪ ከሰጣችሁ ውበት ውጭ ይሄ ዱቄት ምናምን ማድረጉ ውበት እንደሚሰጥ በአቅም ሰው እንደሚስብ በአቅም ግን ቀጣይ ህይወት አይሆንም፣ ዘላቂ ህይወት አይሆንም። አረብ ሀገር ያላችሁ ሰዎች አዳምጡ። በተለያየ አውሮፓ ያሉ እንኳን ችግር የለውም። ምክንያቱም ሲኖሩ ራሱ እየተከፈላቸው ነው የሚኖሩት። በተለይ ልጅ ሲወልዱ ማለት እናውቃለን ሁላችንም። አረብ ሀገር ያለን ግን ከሰው ቤት ነው ተቀጥረን የምንሰራው፣ ከሰው ቤት ነው የምንሰራው። ከሰው ቤት ተቀጥረን ስንሰራ ደግሞ ልንበላ ተሰቀን፣ ልንጠጣ ተሰቀን፣ ልናወራ ተሳቀን፣ እንዲሁ ሲደብረን እንኳን ለመጮክ ተሳቀን ነውና ከአረብ ሀገር ሆናችሁ ቤት መስራት ባትችሉ እንኳን ከኔ ተሞክሮ ውሰዱና ቤት መስራት ባትችሉ እንኳን ቦታ ግዙ። እኔ አረብ ሀገር ሁኜ ይችን ቦታ ባልገዛት ኑሮ መጨረሻዬን እኔ ራሴ ሳስበው እኔ እንጃ። ግን እግዚአብሔር እንደሰው አይደለም እና ቤቴን እንደምንም ብዬ ጨረስኩ። እንደምታውቁት ታውቃላችሁ፣ የኛን ስራ ታውቃላችሁ። ዩቲዩብ ነው የምንሰራው። ባለቤቴም ዩቲዩብ ነው የሚሰራው፣ እኔም ዩቲዩብ ነው የምሰራው ከስደት መልስ ማለት ነው። እና ይሄ ኢትዮጵያ የሌለ የመሰላችሁ ሰዎች፣ መከየፍ ኢትዮጵያ የሌለ የሚመስላችሁ ሰዎች እኔ ለእናንተ ነው። እኔ አሁን ቪዲዮ መስራት ፈልጌ አይደለም፣ እግዚአብሔር በሚያውቀው እኔ ይሄን ቪዲዮ መስራት ፈልጌ አይደለም። ቤት ዕቃ ስትገዢ ታሳይናለህ ነው የሌለው። ስራ እንደፈለክ ሂደህ ሰርተህ ፍሳር በምትመጣበት አይደለም። እንደ አረብ ሀገር ወይም እንደ ሰለጠነው ሀገር አይደለም። ስራ የለም ኢትዮጵያ ውስጥ። ግን ስራ ፈጥራችሁ የሆነ ስራ ፈጥራችሁ ከመጣችሁ ኢትዮጵያ ውስጥ ትኖራላችሁ። የማትኖርበት ምክንያት የለም። አዎ ከኔ ህይወት ተሞክሮ መውሰድ ትችላላችሁ። እና ይችን መኝታ ቤት አደርጋታለሁ። ይሄው እንደምታያት እንግዲህ ይችን አቶ ገብሬ ሙያ ያለው እችን ቆጣሪዋን ምናምን አድርጎ አሳስሮ፣ ምክንያቱም ካሁን በፊት ሱዳን እያለን እሱ ነበር መረፋ የሚያስረው ቤት ምናምን ስንቀይር። ከዛ ይሄ ደግሞ ሁለት ነው ጋይስ። አይ ብሎ ነው ለካ አሬ ወደሲ እንዳይጠፋ ታስሯል ጋይስ። አንዳንዴ ማስተዋል ይጠቅማል። ይሄው አሁን እንግዲህ ይሄው እግዚአብሔር ይመስገን ዩቲዩብ እና በቃ አሁን ለዚህ እነዚህ ነው የሚሆኑት። እነዚህ ሶስት ናቸው። እነዚህ በፕላስቲክ ታስረዋል። ለዚህ ደግሞ እዚህ ጋር ሶስት አለ። ካሁን በኋላ ይሞቃል ምናምን የለም። ክረምት ሲሆንም እንከፍተዋለን። ለምን ብትሉ ትልኞችን ይሄ ቢምቢዎችን ምናምን ያባርራል። እና ሰሞኑን ቢዚ ሁኛለሁ፣ ጠፍቻለሁ። ቪዲዮዬ እየታየልኝ አይደለም። ባካችሁ ፕሊስ ቪዲዮዬን እዩልኝ። ካሁን በኋላ በተከታታይ መፖስት ጀምራለሁ። ያው ወደ ኋላ ቀርቼ ነበረ ነገሮችን ያው ማስተካከላቸው አንዳንድ ነገሮች ስለነበሩ ነው። አሁን ግን መጥቻለሁ እላችኋለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚህ ካሁን በኋላ ምግብ ነኮችና እንደዚህ የዕቃ ነገሮችንም እየዞርኩ ለየሱቁ አሳያችኋለሁ። ምክንያቱም መግዛት የምትፈልጉትን ሀሳብ ያላችሁን ኮሜንት አስቀምጡልኝ። ምክንያቱም መረዋና ወይም ቬንቲሌተር ወይም ደግሞ መከየፍ የሌለ ኢትዮጵያ ውስጥ የሌለ የሚመስላችሁ ሰዎች ስላላችሁ ለዛ ብዬ ነው። እና ፖስት ሳረግላችሁ ደግሞ እናንተ ፖስቱን ማየት አለባችሁ። ሞራል ኑሮኝ እንትን እንድለው አሁን ወደ ቦታው ነው መልሰው። ለምን ብትሉ ከካሜራ ጀርባ ሸክላ ላረገው እችላለሁ። አንዳንዴ እውነት መናገር ጥሩ ነው። አሁን እንደዚህ ብተወው እንደዚህ ነው ብተወው በቃ ለምን ወደ ሌላ ስራ ስለምገባ ማለት ነው። ክትት ነው ጋይስ። ይሄ ሰውየው እያነበበ የሚሰራበት ነው። ክትት በቃ ጨርሻለሁ። ይሄ አንዱ ሸንበቆ ነው። አንዱ ሸንበቆ እንግዲህ ልጆችዬ እንደምታውቁት ዋን በዋን ነው የሚባለው። አንዳንድ እያልኩ ቀዮችን አሳይቻችኋለሁ። እንዴት የቤት ዕቃ እንደሚሟላ በሂደት ነው። አንዴ 300,000 400,000 1 ሚሊዮን ፈጀብኝ ምናምን የምትሉ ሰዎች ቀስ በቀስ ነው ዕቃ የሚሟላው። እና ውዶችዬ በቃ አሁን እንጨርሻለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰብስክራይብ የማሰር እቅድ አሁን አይደለም። ስናስር እንዴት እንደሚታሰር ቪዲዮውን
የምትገዙ ሰዎች ለሚያስርላችሁ ሰዎች ስለምትልኩ እንዴት እንደሚታሰር ቪዲዮ አረግላችኋለሁ። ግን ፖስትላችሁ ትልካላችሁ። እኔ ይሄ ኤዲት አድርጌ ቆራርጬ ምናምን አይደለም የምፖስትላችሁ። እቃ ስፖስት ቀስ አድርጌ ረጋ ብዬ ነው የምፖስትላችሁ። አሁን ይሄን ግዛልኝ ቬንቲሌተር ይባላል ብላችሁ ይሄን ብታሳዩ ራሱ ቪዲዮውን ቤታችሁ ውስጥ እንዲገጠምላችሁ ከፈለጋችሁ ይሄን ፎቶ ወይም ይሄን ቪዲዮ ትልኩና ሱቅ ቦታ ሄዶ ይሄን እፈልጋለሁ ሲል ይሰጠዋል። ከዛ ደግሞ እንዴት እንደሚታሰር ቪዲዮ ስለምፖስት እሱን ደግሞ ቪዲዮውን ትሰጣላችሁ። ቤታችሁ ማች ሆኖ ታገኙታላችሁ። ባይ ባይ።